ሁላችንም እናደርገዋለን። አንድ ችግር ሲፈጠር በቶሎ ጣታችንን ወደ ሌላ ሰው መጠቆም። ዛሬ የምንነጋገርበት ርዕስ ለስህተታችን ኃላፊነትን መውሰድ ምን ይመስላል በሚል ይሆናል። አብራችሁን እንድትቆዩ በትህትና እጋብዛችኋለሁ። ብዙ ጊዜ ነገሮች እኛ በፈለግነው መንገድ ሳይሆኑ ሲቀሩ የሚቀናን ነገር ኃላፊነቱን ራሳችን ከመውሰድ አትሊስት በግማሽ ኃላፊነቱ የኔ ነው የሚለውን ነገር ከማመናችን የሚቀለን ነገር ምንድነው? ጥፋተኛውን ሰው መፈለግ ነው። ጣታችንን ወደ ሌላ ሰው መጠቆም ነው። ይሄ እንግዲህ የሰው ተፈጥሮ ነው። ምክንያቱም በመጽሐፍ ቅዱስ ስንመለከት በዘፍጥረት 3 ላይ አዳምና ሔዋንን ማየት እንችላለን። እነሱ በዛን ጊዜ አትብሉ የተባሉትን ፍሬ ከበሉ በኋላ እግዚአብሔር መጥቶ በመጀመሪያ አዳምን ሲጠይቀው ጣቱን ወደ ሔዋን ሲጠቁም እናያለን። እሷ ሰታኝ፣ እሷ አሳስታኝ በላሁት ብሎ ምንም አይነት ኃላፊነት እሱ መውሰድ እንዳልፈለገ፣ ሔዋንም ደግሞ ስትጠየቅ ለምን በላሽ ስትባል ጣቷን ወደ እባቡ አሳስቶኝ ነው ብላ እባቡን ስትከስ ወይ ብሌም ስታደርግ እንመለከታለን። እነዚህ እንግዲህ የመጀመሪያዎቹ ሰዎች ናቸው። ከዛን ጊዜ ተጀምሮ እስከ ዛሬ ድረስ እየቀጠለ ያለ ስህተተኛ ለመቀበል አለመፈለግ፣ ስህተተኛ ነኝ የሚለውን ነገር ለመቀበል አለመፈለግ በሰው ልጆች ሁሉ ውስጥ ያለ ዝንባሌ ነው። ግን እስቲ ዛሬ የምንመለከተው በእኛ ውስጥ ይሄ ዝንባሌ ነግሷል ወይ? በእኛ ውስጥ አይሏል ወይ? ምንም አይነት ችግር ሲመጣብን ፈጥነን ጣታችንን ወደ ሌላ ሰው የምንጠቁም አይነት ሰዎች ነን ወይንስ የራሳችንን ድርሻ በዛ ስህተት ውስጥ በዛ ጥፋት ውስጥ የራሳችንን ድርሻ ለማየት የምንሞክር ሰዎች ነን ብለን በዚህ ዙሪያ እንነጋገራለን። እንግዲህ ስለዚህ ስለ ክስ ወይንም ወቀሳ ወይ ደግሞ ብሌም 3 ነገሮችን በመጀመሪያ ስለዚህ ጉዳይ 3 እውነቶችን እንድንነጋገር ፈልጋለሁ። የመጀመሪያው ሰውን መክሰስ፣ ሰውን ለችግራችን ሁሉ መክሰስ ያለ መብሰል ምልክት ነው። አንድ ሰው ካልበሰለና ካላደገ ይሄንን ነገር በጣም በሰፊው ይለማመዳል። ስለዚህ የሰዎችን ሁሉ ጊዜ ብሌም የምናደርግ አይነት ሰዎች ከሆነን ኢማቹር ነን፣ አላደግንም፣ አልበሰልንም ማለት ነው። ብዙ ጊዜ ሰዎች አንድ ችግር በህይወታቸው ሲፈጠር ወይ ሰዎችን ይከሳሉ፣ አጠገባቸው ያሉ ሰዎችን ይከሳሉ፣ ወይ ሰይጣንን ይከሳሉ፣ ወይ ደግሞ ሁኔታዎችን በቃ የዓለምን ሁኔታ ይከሳሉ፣ ወይ አለቃቸውን ይከሳሉ፣ ወይ አብረዋቸው የሚያገለግሉ ሰዎችን ይከሳሉ። እና ይሄ የሚያመለክተው ምንድነው? በመጀመሪያ ደረጃነቱ ያለማደግን፣ ኢማቹር የመሆንን ያለመብሰልን ሁኔታ ያመለክታል። ሁለተኛው እውነታ ደግሞ ስለ ክስ ወይንም ስለ ወቀሳ ሁለተኛው እውነት ምንድነው? የህይወታችን አቅጣጫ በዋነኝነት የሚወሰነው ወይንም የሚቀረጸው እኛው ራሳችን በወሰናቸውና እኛው ራሳችን በመረጥናቸው ምርጫዎች ተጽዕኖ ውስጥ ነው ህይወታችን የሚቀረጸው። የነዚህ የሁለቱ ነገር እኔው ራሴ የወሰንኩት እኔው ራሴ የመረጥኩት ምርጫ የሁለቱ ድምር ነው የኔን የህይወት አቅጣጫ በዋነኝነት መስመር የሚያስይዘው። ስለዚህ ትልቁ ኃላፊነት ትልቁ ሮል እኔ ነኝ የምጫወተው በህይወቴ ውስጥ። በእርግጥ ነው አንዳንድ ጊዜ ሁኔታዎች፣ አንዳንድ ጊዜ ሰይጣን፣ አንዳንድ ጊዜ ሰዎች ህይወታችን ውስጥ ችግር ይፈጥሩብናል። ግን አብዛኛውን ጊዜ ግን ስንመለከተው እኛም ድርሻ አለን። ሁል ጊዜ አላልኩም፣ ግን አብዛኛውን ጊዜ እኛም የሆነ ድርሻ አለን እና ብዙ ጊዜ ግን ያንን የመመልከት የራሳችንን የመመልከት በመስተዋት ራሳችንን የመመልከቱ ነገር ላይ ድካም ይታይብናል ብዙዎቻችን። ሶስተኛው እውነታ ደግሞ ስለ ክስ ወይንም ስለ ወቀሳ ሰውን ስንከስ ራሳችንን ነፃ እያወጣን መሆኑ ነው። ብዙ ጊዜ ሰዎች ይህንን ክስ ወይንም ወቀሳን እንደ ዲፌንስ ሜካኒዝም ይጠቀሙበታል። ማለት ምንድነው? ራሳቸውን ፕሮቴክት ለማድረግ ራሳቸውን ለማዳን
ከምን ደስ ከማይል ስሜት ጥፋተኛ ነኝ ብሎ አንድ ነገር ላይ ሰው ሲቀበል ደስ የማይል ስሜት ይሰማዋል። ጥፋተኝነት ይሰማዋል፣ ሼም ሊሰማው በቃ የሆነ ውርደት አይነት ደስ የማይል ኔጌቲቭ የሆነ ስሜትን ያመጣል ይሄ ነገር። ስለዚህ ብዙ ጊዜ ሰዎች ሰውን የሚከሱት ወይንም ሰውን የሚወቅሱት ብሌም የሚያደርጉት እነሱ ያንን ኔጌቲቭ የሆነ ስሜት ስለማይፈልጉት ነው። ኤክስፒሪየንስ ማድረግ እንዲሰማቸው በዛ ነገር ውስጥ ማለፍ ስለማይፈልጉ ዋነኛ ዲፌንስ ሜካኒዝም ነው ራስን ለማዳን ልንጠቀምበት የምንችለው። እንግዲህ አንድ ሰው በህይወት ዘመኑ ሁሉ በቃ ኃላፊነት ለራሱ ህይወት የማይወስድ ከሆነ በህይወቱ ውስጥ ለሚከሰቱ ክስተቶች ኃላፊነት የማይወስድ ሰው ከሆነ ምን አይነት ህይወት ነው የሚኖረው? እድሜ ልኩን ሰዎችን ሲከስና ሲወቅስ ይኖራል። በሚሄድበት ስፍራ ሁሉ በትዳር ከሆነ የትዳር ጓደኛው ነው ሁሉ ጊዜ ጥፋተኛ። የትዳር ጓደኛ ያ ሰው ባልም ይሁን ሚስት ነው ጥፋተኛ። ለተከሰተው ችግር ሁሉ ወደዛ ሰው በቃ ምንም ነገር ይሁን ያንን ሰው መክሰስ። በጣም ስፒድ እያረገ ሲነዳ ፖሊስ ይዞ ትኬት ቢሰጠው ፖሊስን መክሰስ። ቆይ አንተ ራስህ ስፒድ ስታደርግ ነው የተያዝከው። ግን የራሱ ጥፋት የማይታየው ሰው ነው። ብዙ ሰበቦች አሉት በህይወት ውስጥ ላሉት ፌሊየሮች። በቃ አልሳካ ላሉ አልቃና ላሉ ነገሮች ሁልጊዜ ሰበብ አለ። ሰው ነው ያጣመመበት፣ ሰይጣን ነው፣ አለዚያም ዘመኑ ነው። በቃ ሁልጊዜ የሆነ ኤክስኪውዝ የሆነ ሰበብ የማያጣ ሰው ይሆናል። ሁልጊዜ ደግሞ በተጠቂነት ሜንታሊቲ ወይንም ይሄ ቪክተም ሁድ ሁልጊዜ በቃ እኔ ተጠቂ ነኝ ተጎጂ ነኝ የሚል ቋሚ አስተሳሰቡ እንደዛ ይሆናል ማለት ነው። እና ከእንደዚህ አይነቱ ችግር የሚያመጣው ምንድነው? ከስህተቱ እንዳይማር፣ እኔ ከስህተቴ እንዳልማር ሆናለሁ። ሁልጊዜ ስህተቴን በሚፈጠሩ ስህተቶች ችግሮች ሁሉ ሌሎችን ሰዎች ከሆነ የነሱ ናቸው እነሱ እንዲያርገውኝ ነው እነሱ እንዲብለውኝ ነው እነሱን ሰምቼ ተከትዬ ገብቼ ነው እምል ከሆነ ከስህተቴ አልማርም እና ከአመት አመት ወይ ያንኑ ስህተት ስደግመው እኖራለሁ ወይ ደግሞ የተለያዩ ስህተቶችን በህይወቴ እያስተናገድኩኝ እኖራለሁ እና ከስህተቴ ልማር አልችልም። ምክንያቱም ስህተት ተሳስቻለሁ ብዬ ስለማላምን የሌሎች ሰዎች ጥፋት ብቻ ነው ብዬ ስለማምን። እንግዲህ ሌላው ችግር ከስህተታችን አለመማር ብቻ ሳይሆን ከሰዎች ጋር ያለንን ግንኙነትም ይሄ ነገር ሊያበላሽብን ይችላል። ሰዎችን ሁልጊዜ ብሌም የማድረግ የመክሰስ ዝንባሌ ወይ ቴንደንሲ ካለኝ አጠገብ ያሉ ሰዎችን መጉዳቴ አይቀርም። አብረን አንድ ነገር እየሰራን ሲበላሽ ቶሎ ያንተ ጥፋት ነው አንተ ነህ እንዲህ አጣመኸው የሆነ በቃ እንደዛ ዘልዬ ሰው ላይ ለመክሰስ ለመውቀስ ምነሳ ከሆነ በአካባቢ ያሉ ሰዎች ይጎዳሉ፣ ይማረራሉ፣ ጥለው ሊሄዱ ይችላሉ። ይሄ ነገር በትዳር ውስጥም ሊከሰት የሚችል ነገር ነው። ከራሴ ኤግዛምፕል ብሰጥ እኔ ብዙ ጊዜ እቤት ውስጥ እቃ ሲጠፋ በመጀመሪያ ብሌም ማድረገው ባሌን ነው። በቃ አንስቶት ነው ብዬ ሌላ አንዳንዴ እኮ ራሴ ያስቀመጥኩበት ቦታ ረስቼው ነው። ሁልጊዜ እሱ አንስቶት አይደለም እና ግን በጣም ይገርመኛል። በቃ በመጀመሪያ ቶሎ የሚመጣልኝ ሰው እሱ ነው። አጠገቤ እሱ ስላለ ሊሆን ይችላል። ግን በቃ አይነካ እኔ ገዝቼ እዚህ ጋር አስቀመጥኩትን የታደረክ እንደዚህ አይነቱ ነገር አምሹር ሁላችንም በትዳራችን ውስጥ እንለማመደዋለን ብዬ አስባለሁኝ። ምንም ኤቪደንስ ሳይኖረን ምንም መረጃ ሳይኖረን ቤት ውስጥ ያለውን ሰው መክሰስ ወይ ባል ቢሆን ወይ ሚስት ቢሆን ወይ ልጆቻችንን የሆነ ብቻ ቤት ውስጥ ያለን ሰው እሱ ነክቶት ነው እሷ ነክታው ነው እንላለን። ግን ራሳችን ያስቀመጥንበትን ረስተንም እንኳን ቢሆን ሌላው ሰዎች እንዳያምኑን በቃ በእኛ እንዳያምኑ ሁልጊዜ የምንከስ አይነት ሰዎች ከሆነ ይፈራሉ። ከእኛ ጋር መዋዋል አይፈልጉም። ምክንያቱም አንድ ነገር ቢበላሽ የነሱ ጥፋት ነው ብለን በሙሉ ስህተቱን እነሱ ላይ ልንደፈድፍ የምንችል አይነት ሰዎች ከሆነን ማንም ከኛ ጋር አይዋዋልም። ስለዚህ እንደውም አንድ ተረት አለ አይደለም፣ የማይተማመን ጓደኛ በየወንዙ ይማማላል የሚባል እና እውነት ነው ይሄ። በቃ መተማመን ስለማይኖር ሰዎች እኛን
በአይነ ቁራኛ ነው የሚያዩን እንጂ ከኛ ጋር ምንም አይነት ቁም ነገር ውስጥ መጠመድ አይፈልጉም። ስለዚህ ኃላፊነትን ለውጤታችን ለጥፋታችን ኃላፊነትን መውሰድ በቃ የእድገት ምልክት ነው እንጂ የሽንፈት ምልክት አይደለም። ኦፍ ኮርስ ካላጠፋን ምንም አይነት ነገር እዛ ውስጥ የኛ አስተዋጽኦ ከሌለበት እንመን እያልኩኝ አይደለም። ግን ብዙ ጊዜ ግን ብንመለከት ቁጭ ብለን ኦነስት ሆነን ራሳችንን ኤግዛምን ብናደርግ እዚህ ነገር ውስጥ እንዴት ገባሁኝ፣ በቃ እንዴት ገባሁኝ? ኦፍ ኮርስ ሌላም ሰው ድርሻው ሊኖረው ይችላል። ግን እኔ ምንድነው ኃላፊነቴ? ምንድነው እኔ የተጫወትኩት ሚና ለዚህ ችግር ምንድነው ብሎ ቆም ብሎ ማሰቡ በጣም በጣም አስፈላጊ ነገር ነው። ብዙ ጊዜ ደግሞ እንደዚህ ወቀሳና ክስ ሰው ላይ የሚያበዙ ሰዎች ምንም ምርጫ እንደሌላቸው አድርገው ነው የሚያስቡት ወይንም የሚያወሩት። ምንም ምርጫ እነሱ ምንም ማድረግ እንደማይችሉ። ግን እውነታው ያ አይደለም። ብዙ ጊዜ ያ አይደለም እውነቱ። ማድረግ ይችላሉ፣ ነገሩን መቀየር ይችላሉ፣ ከዛ ነገር ውስጥ መውጣት ይችላሉ። ለራሳችን ህይወት ኃላፊዎቹ እኛ ራሳችን ነን። ህፃናት እስካልሆን ድረስ የሆነ ኤጅ ስንደርስ የሆነ እድሜ ስንደርስ ለህይወታችን ኃላፊነትን መውሰድ አለብን እንጂ እንደ አንድ እንዳደገ ሰው ሙሉ ሰው ሌላ ሰው አይደለም ለኔ ህይወት ኃላፊነት ሊወስድልኝ የሚችለው። ለራሴ ህይወት ራሴው ነኝ ተጠያቂና በህይወቴ ላይ የሚሆነው ነገር ሁሉ እኔ ምንም አይነት ኮንትሮል እንደሌለኝ ሰዎች እንደሆኑ በቃ ያመጡ እኔ ላይ የሚደፉት እንደዛ ማሰብ የለብኝም። እንደዛ ከሆነ then ብዙ ነገሮች መቀየር አለባቸው በህይወቴ እንጂ በህይወታችን ውስጥ የሚሆኑብን ነገሮች ሁሉ እኛ ቶለሬት ስላደረግ ነው፣ እኛ በቃ ስለተቀበል ነው። በዝምታም ይሁን ትዕግስትም በሉት ግን ስለተቀበል ነው። ይሄን ስል ምን ማለት ነው? ለምሳሌ ሰዎች እኔን እንዲያዋርዱኝ ከፈቀድኩላቸው ቶለሬት ካደረኩት ያንን ነገር ያዋርዱኛል። ሰዎች እኔን አቢዩዝ እንዲያደርጉኝ ከፈቀድኩላቸው አቢዩዝ ያደርጉኛል። ስለዚህ እንዲያደርጉብኝ የምፈቅደውን ነገር ሁሉ ሰዎች ከማድረግ አይመለሱም። ስለዚህ ለራሴ ህይወት እኔው ራሴ ኃላፊነትን መውሰድ አለብኝ እና ኖ ማለት ኖ አይሆንም ማለት መቻል አለብኝ። ትልቅ ሰው ነኝ፣ መብቴ ነው ኖ የማለት እንጂ ሰዎች መተው እኔ ላይ ሲጨፍሩ ዝም እምል ከሆነ መጨፈራቸውን ይቀጥላሉ። ስለዚህ ቶለሬት የምናደርገውን ነገር እንቀበላለን ከሰዎች። ያለ ግል እቅድና ደግሞ ያለ ዓላማ የምንኖር ሰዎች ከሆነ እኛ ሳናስበው የሰዎች እቅድና ዓላማ ውስጥ ገብተን ራሳችንን ልናገኘው እንችላለን። በሰዎች ዓላማ ውስጥ በሰዎች እቅድ ውስጥ ተካተን ሳንፈልግ ማለት ነው፣ ያለ ፈቃዳችን እንዲሁ ብቻ እኛ ምንም ስለሌለን እናቀው ነገር ፕላንም እቅድም ስለሌለን ሰዎች በእቅዳቸውና በፕላናቸው ውስጥ ያካትቱንና እነሱ በእኛ ህይወት ፈላጭ ቆራጭ ሆነው እንደዛ አይነት ኑሮም ልንኖር እንችላለን። ያ ደግሞ እኛን ምሬት ውስጥ ይከተናል። እነዛ ሰዎች እየጎሉ እኛ እየደበዘዝን የሆነ ታይም ላይ ራሳችንንም ኮምፕሊትሊ ልናጣው ሉዝ ልናደርገው የምንችልበት ጤናማ ያልሆነ አካሄድም ውስጥ ልንገባ እንችላለን። ስለዚህ ቆም ብሎ ራስን መጠየቅ ያስፈልጋል። ለራሴ ህይወት እኔ ራሴ ኃላፊነትን እየወሰድኩኝ ነው ወይ? ህይወቴን እየመራሁኝ ነው ወይ? የህይወቴን መሪውን የያዘው ሌላ ሰው ነው ወይ? ነው ወደማልፈልገው ነገር ውስጥ እየከተተኝ ነው ወይ? ወይንስ እኔም የሆነ ድምጽ አለኝ በዚህ ህይወት ውስጥ ድምጼ ተሰሚነት አለው ወይ? እና ወዴት እየተሄደ ነው የሚለውን መመልከት በጣም አስፈላጊ ነገር ነው። እንግዲህ ሰዎችን በመክሰስና በመውቀስ ህይወት የምንቸገር ሰዎች ካለን በቃ ሚዛናዊ ባልሆነ መንገድ ለችግራችን ሁሉ ጣቶቻችን ወደ ሰዎች የምንቀስር በቃ ሰዎች ናቸው የምንል የኔ ችግሩ ሁሉ መንስኤ እነዚህ ሰዎች ናቸው የምንል በቃ ሁሉ ጊዜ ኃላፊነት የማንወስድ ከሆነ እንግዲህ እንዴት ነው ልንለወጥ የምንችለው? ኦፍ ኮርስ በመጀመሪያ ፈቃደኛ መሆን አለብን ይሄንን ነገር አድሚት ለማድረግ yes ነው እኔ እንደዚህ አይነት ችግር አለብኝ ከዚህ ችግር ደግሞ መላቀቅ ፈልጋለሁ ብለን ፈቃደኛ ከሆነን ለመማር ለመለወጥ እንችላለን። ነገሩን ለመቀየር ለማቆም በቃ ሁሉ ጊዜ ጣትን ወደ ሌላ ሰው መቀሰርን ለማቆም
የሚቻል ነገር ነውና እስቲ አንድ ጥቂት ነገሮችን በዛ ላይ አይተን እንጨርሳለን። የመጀመሪያው ማድረግ የምንችለው ለመለወጥ እንግዲህ 5 ነገሮች ናቸው የለውጥ መንገዶች። የመጀመሪያው በህይወታችን ከሌሎች ሰዎች ጋር ባለን ግንኙነቶች ሁሉ ጤናማ ገደብን ማስቀመጥ አለብን። ሌሎች ሰዎች አይደሉም ገደቡን ለኔ የሚያስቀምጡልኝ። እኔ ከሌሎች ሰዎች ጋር ባለኝ ግንኙነት በመስሪያ ቤት ይሁን በአገልግሎት ይሁን በጓደኝነት ይሁን በምንም ቦታ ይሁን ጤናማ ገደብ የሚባል አለ። በትዳር ውስጥም ራሱ ጤናማ ገደብ የሚባል አለ። ምክንያቱም እያንዳንዱ ሰው የራሱ ምርጫ አለው፣ የራሱ ፍላጎት አለው። እግዚአብሔር ነፃ ፍሪ ዊል በቃ ይሄ ነፃ ፍላጎት ነው ሰጥቶናል እንድንመርጥ ምርጫ አለን እና ሰው እኛን ሊያስገድደን እኛ ማንፈልገው ሊያስደርገን በእኛ ህይወት ውስጥ መጥቶ የማይሆን ነገር እንዲያደርግ መፍቀድም መከልከልም እንችላለን እኛ። ስለዚህ ጤናማ የሆነ ገደብ እንዲኖረን ያስፈልጋል። ይሄ የሚረዳን ምንድነው? እኛ ሳንፈልግ ሰዎች የማንፈልገው ነገር ውስጥ የማንፈልገው ጣጣ ውስጥ እንዳይጨምሩንና በኋላ ደግሞ ከገባን በኋላ ዛጣጣ ውስጥ ሰዎችን ከመክሰስና ከመውቀስ ይጠብቀናል ጤናማ ገደብ ሲኖረን። ሁለተኛው እምቢና እሺን መለማመድ አለብን። ሁሉ ጊዜ እሺ የምንል ሰዎች ካለን ምንም እምቢ ለማለት ለተጠየቅነው ነገር ሁሉ በጣም የሚከብደን ኃጢአት መስሎ የሚታየን ሰዎች ካለን ይሄ መለወጥ ያለበት ነገር። እምቢታን በተለይ መለማመድ እንደው ዝም ብለን ክፉ ለመሆን እምቢ እንበል ሳይሆን አንድ ነገር ውስጥ ግቡ አንድ ነገር አርጉ ስንባል ካልፈለግነው አልፈልግም በቃ አልፈልግም ብሎ ማቆ ምንም ዝርዝር መስጠትም የለብን ምክንያቱን ወዘተ በዚህ ወጥቶ በዚያ ወርዶ ማለት የለ በቃ አልፈልግም አሁን በዚህ ሰዓት ለኔ ህይወት ይሄ አስፈላጊ አይደለም በቃ በውስጤ የለም ይሄ ነገር አያስፈልገኝም አሁን ጊዜው አይደለም አልፈልገውም ማለት ኃጢአት አይደለም። ጌታ ኢየሱስ ክርስቶስ ብዙ ቦታ አለ ምሳሌ ሊሆነን የሚችል ሰዎች አስገድደው የሆነ ነገር ሊያስደርጉት ሲፈልጉ ነው ያለበት ትቷቸው ሄደበት የጠፋባቸው ጊዜ ሁሉ አለ። ዮሐንስ ምዕራፍ 6 ከቁጥር 14 እስከ 16 ያለው ምንድነው? ኢየሱስ ክርስቶስ ተአምራትን ሲያደርግ ሰዎች አይተው በጣም በቃ ስለተገረሙ ስለተመሰጡበት ሊያነግሱት ፈለጉ ይላልና በቃ ግር ብለው ሆ ብለው መጡ ሊያነግሱት ከዛ ጠፋባቸው ይላል። በቃ ተሰወረባቸው ቢፈልጉት ለምን እንዲያነግሱት አልፈለገም እሱ በዛ ሰዓት የመንገሻው ሰዓት አይደለም ከትንሽ ጊዜ በኋላ መስቀል ላይ የሚሞትበት ሰዓት ነው። ስለዚህ ከዓላማው ሊያወጡት ከማይሆን ነገር የማይሆን ስራ ሊሰሩ ሲሉ ተጣፋባቸው ይላልና ብዙ ታሪክ አለ ልናየው ምንችለው። ማርቆስ 3 ላይም ሄዳችሁ ከ31 እስከ 34 ያለው ማንበብ ትችላላችሁ። በዛም ስፍራ ጌታ ኢየሱስ ሰዎችን ሰብስቦ ያስተማረ ሳለ እናቱ ማርያምና ወንድሞቹ ይላል መተው ና ብለው በቃ ወደ ቤት ይዘውት ሊሄዱ ፈልገው ሲመጡ አልሄደም ስለዚህ አልሄድም ብሎ በቃ ቀረዛ። ስለዚህ ምን ለማለት ነው? ኖ ማለት አይሆንም ማለት አልፈልግም ማለት ኃጢአት ነው ማለት አይደለም። ካልፈለግን አልፈለግንም ብለን መናገር መብታችን ነው። እሺታም እንቢታም በእኛ እጅ ውስጥ ነው ያለው እና ሰዎች አስገድደው የማንፈልገው ነገር ውስጥ ይሸነቁሩንና ከዛ በኋላ ስንከስ እነሱን ስንወቅስ ስናማርር ለምን በቃ መጀመሪያውኑ አልፈልግም ብንል ኖሮ እዛ ውስጥ አንገባም። ስለዚህ እንለማመድ። በርግጥ ከባድ ነው በእኛ ባህል በተለይ እንቢ ማለት ይሉኝታል እንፈራለን ቢቀየሙኝስ በዚህ ቢወጡ ቢወርዱስ። ግን ይሄንን ነገር ካልጀመርነው አንድ ቀን እድሜ ዘመናችንን ሁሉ ማንፈልገውን ነገር በይሉኝታም ሆነ በፍርሃት እንዳይኮርፉ ምን እንዳይሉ እያለን እድሜ ልካችንን ከሰዎች ቀንበር ስር ሆነን እንኖራለን። ራሳችንን ዛሬ ነፃ ማውጣት አለብን። በቃ ነፃ በጣም ደስ የሚል ስሜት ነው ይሄ ነገር። አንዴ ከጀመራችሁት ወደ ሌላው ኤክስትሪም አትሄዱና ሁሉን ነገር ነው አትበሉ እንጂ የሆነ የሚሰጣችሁ ነፃነት አለ። ምክንያቱም ሪሊ እምቢ ልንለው ማይገባው እግዚአብሔር ብቻ ነው እንጂ ሰዎች ግን እያየን እያመዛዘንን ይሄ ይረባል ይሄ አይረባኝም እያለን ሚዛናዊ በሆነ መንገድ ኑሯችንን መኖር መቻል አለብን። ሶስተኛው
ወደ ራሳችን መመልከት ነው። ወደ ራሳችን መመልከት ልክ በመስተዋት እንደምናይ አንድ ችግር ሲመጣ በህይወታችን አንድ ቻሌንጅ ሲመጣ አንድ የሆነ አስቸጋሪ ነገር ሲመጣ ስህተት ሲሰራ በመጀመሪያ በሌላ ሰው ላይ ከመነሳቴ በፊት ወደ ራስ መመልከት ማቴዎስ 7:5 ላይ ጌታ ኢየሱስ ምናለ አስቀድመህ በአይንህ ውስጥ ያለውን ግንድ አውጣ ከዛ በኋላ በወንድም ውስጥ ያለውን ጉድፍ ለማውጣት አጥርተህ ማየት ትችላለህ ይላል። ስለዚህ በመጀመሪያ ወደ ራስህ እይ ነው የሚለው። ወደ ራስህ እይ፣ አንተ ጋር ያለውን ችግር አስተካክል፣ ከዛ በኋላ ወንድምህን ደግሞ ታግዘዋለህ እሱ ጋር ያለውን ችግር ሶልቭ ለማድረግ። እና ምንድነው ሁሉ ጊዜ ወደ ራሴ ልመልከት፣ ወደ ራሳችን እንመልከት። ወደ ሰዎች ጣት ከመጠቆማችን በፊት ድርሻ አለኝ ወይ እዚህ ችግር ውስጥ ይሄ ችግር እንዲከሰት ይሄ ነገር እንዲመጣ እኔ ምንድነው ያደረኩት? ሜቢ ተዘናግቼ ይሆናል፣ ምናልባት በደንብ አልሰማኋቸው ይሆናል። የሆነች ድርሻ ትኖረናለች። ኢቭን ሰዎቹ ማጥፍተው ቢሆን ጥፋቱ ላይ አተኩሮ የማጥፋት ነው ማንን እንውገር ብሎ ከመነሳትና እዛ ላይ ጊዜ ከማጥፋት ይልቅ ምንድነው መፍትሄው ብሎ ወደ መፍትሄ ተኮር ሰዎች መሆን፣ መፍትሄ መፈለጉ ላይ ማተኮር ነው እንጂ ያንን በቃ ክስና ድብድቡ ጋር ብዙ ጊዜ ማጥፋት አያስፈልግም። ስለዚህ ሶሉሽን ተኮር መሆን፣ በቃ ሶሉሽን ፍለጋ፣ መልስ ፍለጋ፣ መፍትሄ ፍለጋ ለችግሩ። ከዚህ በኋላ ደግሞ ይሄ ችግር ተመልሶ እንዳይመጣ ምንድነው ማድረግ ያለብን ብለን ሪፍሌክት ማድረግ እና ከዚህ ችግርም ምንድነው ምንማረው፣ ኔክስት ታይም ምንድነው ማድረግ ያለብን ብለን በዛ መልኩ ብናስተናግደው ችግርን መልካም ነው እንጂ ጣት መጠቋቆሙ ምንም አይነት መፍትሄ አምጥቶ አያውቅም። በታሪክም ብንመለከት በራሳችንም ህይወት ብናይ ሰው ላይ ጣት በመጠቆም ያመጣነው ውጤት የለም፣ ያመጣነው መልስ የለም። ምንም ጥቅም የሌለው ነገር ነው እሱ። ይሄ ማለት ደግሞ ሰዎች አይታረሙ፣ ሰዎችን አናርም ማለት አይደለም። ኦፍ ኮርስ ሰዎች ካጠፉ ማረም አለብን፣ ልጆቻችን ቢያጠፉ ማስተማር አለብን። ግን ዋናው ፎከስ እሱ አይደለም። በቃ አንዴ የተሳሳተ ነገር አንዴ ሄዷል አልፏል፣ አንዴ ዲስከስ አርገነው እዛ ላይ ልንዘጋው እንችላለን እና ወደ ሶሉሽኑ ወደ መፍትሄ ፍለጋው መሄዱ የበለጠ ውጤታማ ነው ብዬ አስባለሁኝ። እንግዲህ እዚህ ላይ የዛሬውን ውይይት ጨርሰናል። ዛሬ የምሰጣችሁ ቻሌንጅ ምንድነው? እስቲ በህይወታችሁ ውስጥ በጣም የምትከሱት ሰው አለ ወይ? የምትማረሩበት፣ የምትወቅሱት እሱ ነው እንዲህ አይነት ጣጣ ውስጥ የከተተኝ፣ እሷ ናት እንደዚህ አይነት ነገር ያመጣችብኝ የምትሉት ሰው ዛሬ ይሄንን ሰው ነፃ እንድታወጡት ነው። በቃ እንድትለቁት፣ ከዛሬ ወዲህ ክሱን እንድታቆሙ እና ከዛሬ ወዲህ ለሚገጥማችሁ ቻሌንጆች ደግሞ በመጀመሪያ ወደ ራሳችሁ እንድትመለከቱና የኔ ድርሻ ምንድነው? የኔ ኃላፊነት ምንድነው? ደግሞ ችግሩ ላይ ብቻ ማተኮር ወይንም አጥፊው ላይ ያጠፋው ይሄ ሰው ምንለው ላይ ማተኮሩን ደግሞ ትተን ወደ መፍትሄው ምንድነው ወደ ማለት ነው። እንግዲህ ቻሌንጁን እንዳትረሱ። ሆፕፉሊ ተጠቅማችሁበታል በዛሬው ውይይታችን። እንግዲህ ከጠቀማችሁ ለሌሎች ወገኖችም ሼር አድርጉት። ሰብስክራይብ ካላረጋችሁ አድርጉ፣ ላይክም አድርጉ፣ ኮሜንትም ስጡን። በሚቀጥለው ሳምንት በሌላ ርዕስ እስከምንገናኝ ድረስ ደህና ሁኑ። ጌታ ይባርክ።